ህዝብ አልወደዶትም፣ ጠልቶታል። ልንገሮት ይመለሱ። ዶክተር አብይ ምን እያደረጉ ነው? ቆይ በወሉ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስታል? ስንት ቀን ነው እናትክንና እህትክን ወንድምህን ገልደህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ። ፍሪ ክርስቲያን ታደለ ተጠያቂ ኖት፣ አከብሮታለሁ። ተጠያቂ ኖት፣ ተጠያቂ ናችሁ እያንዳንዳችሁ። ህፃናት በድሮን እየተገደሉ ነው። ጄኖሳይድ ስቶፕ አማራ ጄኖሳይድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ 16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ብለን የምናየው ቪዲዮ በአሩሲ ሀገረ ስብከት ላይ አሁንም ምዕመናን እየታፈኑ ይገኛሉ ማለት ነው። በዛሬው ዕለትም 6 ምዕመናን ታፍኖ ተወስደዋል ማለት ነው። ቀደም ብለን የምናየው ቪዲዮ ይሆናል። በሁለተኛ መረጃችን የሚሆነው ጥቁር እንልበስ ቻሌንጅ ወንድማችን ልደተ ቃል ጀምሯል ማለት ነው። በሶስተኛ መረጃችን የሚሆነው ብፁዕ አባታችን አቡነ ጴጥሮስ ለዶክተር አብይ ጠጣር ያለውን መልእክታቸውን አሰምተዋል ማለት ነው። ሁላችንም ደግሞ ቪዲዮን ላይክ እና ሼር እያደረግን ለሞላ ዓለም እናደርሳለን ማለት ነው። በአራተኛ መረጃችን የሚሆነው የማህበረ ቅዱሳን ጋዜጠኛዎች እርስ በራሳቸው ፖድካስት ቁጭ ብለው አባት የለንም እያሉ ይገኛሉ ማለት ነው። በዚህ በአሩሲ ጉዳይ ላይ እጅግ የሚያሳዝን ዜና ነው። ኦርቶዶክሳውያን በዚህ ልክ እየተጨፈጨፉ ግን ሲኖዶሱ ጸጥ ብሏል፣ አባቶች ዝም ብለዋል እያሉ ይገኛሉ ማለት ነው። ቪዲዮን አብረን እናየውና በአምስተኛ መረጃችን የሚሆነው በአሜሪካም እንዲሁም ደግሞ በተለያዩ ዓለማት ላይ ኦርቶዶክሳውያን ሰላማዊ ሰልፍ እየወጡ ይገኛሉ ማለት ነው። በፓርላማም አሜሪካ ላይ በዚህ በአሩሲ ሀገረ ስብከት ላይ ለሚፈጠረው እንዲሁም ደግሞ በኦርቶዶክሳውያን ለሚፈጠረው ግፍና በደል ኦርቶዶክሳውያን ድምጽ እየሆኑ ይገኛሉ ማለት ነው። ቪዲዮን አብረን እናየውናል። በቪዲዮ አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ነው ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። እግዚአብሔር ያጽናናሽ፣ እንባሽን ያብሰው ቤተ ክርስቲያኖ እስከ መጨረሻው ካህንሽ ከመቅደስ ከበጎቹ ጋር። ሰላም ጤና ይስጥልኝ። በአዲስ መረጃ ተመልሼ መጥቻለሁ። ከመረጃው በኋላ ማሳሰቢያ ስላለ እባካችሁ በደንብ ስሙልኝ። ዛሬም እንግዲህ ትናንትና በስቲያም ትናንትና ዘግብላችሁ እንደነበረው በጀጅ ወረዳ በተሬ አመኛ ዛሬም 6 ኦርቶዶክሳውያን ታፍነው ተወስደዋል የሚል መረጃ አለ። ተሬ አመኛ ላይ 6 ኦርቶዶክሳውያን 3 ወንዶችና 3 ሴቶች ተወስደዋል። በነገራችን ላይ እዛ ሀገር ላይ ሰው ተወሰደ ማለት በሰላም ይመለሳል የሚል ተስፋ በጣም ዝቅተኛ ነው የሚሆነው። ብር እንኳን ከፍለው ተመልሶ ለማግኘት ሰዎቹን ከባድ ስለሆነ ማለት ነው። ይሄ መረጃው ነው። ማሳሰቢያው ደግሞ በጣም ብዙዎቻችን እየተሸወርን ያለነው ጉዳይ ላንሳላችሁ። የሟቾች ቁጥር ብዙ ጊዜ ስንዘግበው 115 140 እያልን እያወራን ያለ ነው። ይሄ በጣም መጀመሪያውን ስህተት ነው። በትክክል እንድትገነዘቡት እንፈልገው። ማህበረ ቅዱሳንም ዘገባውን ሲያወጣ ተመልክታችሁት ከሆነ ምስራቅ አርሲ ሽርካ ወረዳ ላይ ነው። ሽርካ ወረዳ ላይ ብቻ ምስራቅ አርሲ ውስጥ ሽርካ ወረዳ ላይ ብቻ ነው ያ 115 ሰው የሞተው እንጂ አርሲ ላይ አይደለም ወይ ደግሞ አጠቃላይ አርሲ ላይ አይደለም። አንድ ወረዳ ላይ ብቻ ነው 115 ኦርቶዶክሳውያን የሞቱት እንጂ አጠቃላይ አይደለም። ሽርካ ዞን ላይ ብቻ ይሄ ሁሉ ሰው የሞተው። ከዛ ውጪ በጣም ብዙ ሰው ሞቷል። እስከ 300 ሞቱ ሰዎች ሊጠጉ ይችላሉ። ስለዚህ 115 እያለ የምንናገረው ስለ አንድ ወረዳ እንጂ ስለ ሁሉም ወረዳ እንዳልሆነ ልብ በሉልኝ። ሶስተኛ ነገር የምንናገረው ነገር በተለይ መረጃ የሚሰጡ ሰዎች እባካችሁ መረጃ ተከታታይ ስንጠይቃችሁ ነገሮችን በግልጽ ብታስቀምጡልን ደስ ይለኛል። አንድ የመረጃ ሰጣችሁ ባጠፉ ስንጠይቃችሁ ደግሞ ቶሎ ምላሽ ሰጡን። አትሊስት ለሚገደሉ ሰዎች ቶሎ ደርስላችኋለን። አሊያም ደግሞ ታፍነው ለተወሰዱ ሰዎች ቶሎ መረጃ በማጋራታችን ምክንያት ምናልባት የሚተርፉበትን እድል ልናመቻች ስለምንችል እባካችሁ መረጃውን ከሰጣችሁ በኋላ ቶሎ ባጠፉብን ደስ ይላል። ሰላም ጊዜ ከእናንተ ጋር ይሁን። ቸር ቆዩ። በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮውን አስደምጣችኋለሁ ማለት ነው። ጋይስ ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እስካሁን ድረስ እናቴ አርሲ ነው የምትኖረው እና እስካሁን ድረስ ስልኳ እየሰራልኝ አይደለም። ምናልባት ህይወቷ ማልፎ ሊሆን ይችላል። ፈጣሪ ነው የሚያውቀው። ፈጣሪ ቅን መልካሙን ዜና እንዲያሰማን
ሁላችሁም እንድትጸልዩልኝ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። ነገር ግን እንዴት እንደምበቀል አብረን የምናየው ይሆናል። ተከታተሉ። መድኃኒዓለም ነው። በአሩሲ ድጋሜ 9 ሰዎች ተገድለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ካል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ እዛ የሚለዩ አሉ። እነሱ ናቸው እየገደሉ ያሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ያሉ። እውነቱ ይሄ ነው። በቃ ምንም መሸሻ አያስፈልግም። ገዳዮች ዋብዮች ናቸው ተብሏል። ዋብዮች ማለት ከዚህ በፊት ደግሞ በሐጂ ዑመር እንድሪስ ሞት ላይ ራሱ እንኳን ሞቱ ብለው ሲሳለቁ የነበሩ ናቸው። አሁን ላይ በግፍ እየተገደሉ ላሉት አርሲ ላይ ኦርቶዶክሳውያን ወንድሞች፣ ህፃናት፣ ወጣቶችና እናቶች ቤተክርስቲያን በፍጹም ጥቁር ልበሱ አትልም። ለምን አይባልም? ምክንያቱም ይሄ የወንበር ጉዳይ ስላልሆነ የጥቅም ጉዳይ ስላልሆነ አይባልም። እኔ ግን በግሌ ግን ጥቁር እለብሳለሁ። ምክንያቱም እየሞቱ ያሉት ወንድሞቼ፣ እህቶቼ፣ እናቶቼ ናቸው እና ቤተክርስቲያን ተነሳ የሀዘን አዋጅ መግለጫ እስክትሰጥ ድረስና ሁላችሁም ኦርቶዶክሳውያን እንደዚህ አርጉ እስክትል ድረስ እኔ አልጠብቅም። ምክንያቱም ይገደኛል። የወንበር ጉዳይ አይደለም የሚያሳስበኝ፣ እኔ የህፃናቱ ሞት፣ የእናቶች ሞት ያሳስበኛል። ቤተክርስቲያን አትልም ጥቁር ልበሱ ባትልም ግን እኔ ግን እለብሳለሁ። በጣም በሚገርም ሁኔታ ለምንድን ነው ህፃናት ላይ እና ወጣቶች ላይ በጣም ትኩረት የተደረገው ስል እዛ ቦታ ላይ ክርስትናው እንዲቀጥል ስለማይፈለግ ቀጭጮ ሞቶ እንዲቀር ክርስቲያን የሚባል በዛ ቦታ ላይ ጭራሽ እንዳይኖር ስለተፈለገ ይመስለኛል ይሄ ዘመቻ የተደረገ ያለው እና እግዚአብሔር አምላክ ፍትህ እንደሚሰጠን ለሞቱትም ነፍስ እግዚአብሔር በሰማይ ስፍራ እንደሚያስቀምጣቸው በምድርም ደግሞ ፍትህ ያገኛሉ ብዬ እኔ አምናለሁ። እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። መቼም ቢሆን እግዚአብሔር አምላካችን ዝም አይልም። በሚገርማችሁ ሁኔታ እኔና እናንተ ዛሬ ያልሞት ነው እድል ሆኖ ሳይሆን አርሲ ላይ ስላልሆነንና እነሱ ያሉበት ቦታ ላይ ስላልተቀመጠን ነው በህይወት የቆየ ነው። ብቻ አንተ አንገት ላይ መስቀል ይኑርህ እንጂ ብቻ አንተ ኦርቶዶክሱን አንገት ላይ የኢየሱስ ክርስቶስ መስቀል ይኑርህ እንጂ የማትሞትበትና የማትገደልበት ምንም ምክንያት የለምና እንደዚህ አይነት ጥቁር አሻራን እና ጥቁር ጠባሳን እዛ ቦታ ላይ ማስቀመጣችሁ ነገ ለሚመጣው ትውልድ ምን አይነት መልስ እንደሚኖራችሁ አላውቅም። እየሞቱ ያሉት ህፃናትን ግን ሰማያዊ መንግስትን እንደሚወርሱ እርግጠኛ ነኝ። ድጋፍ ለሚያስፈልጋቸውና በየሆስፒታሉ ለተኙ እኛው ራሳችን ኦርቶዶክሳውያን በበጎ ፈቃደኝነት ተነስተን ለሚያስፈልጋቸው የህክምና ድጋፍ እናደርግላቸው ስል መልእክቴን አስተላልፋለሁ። ዛሬም እየሞቱ ነው። ዛሬም በሰቀቀን፣ ዛሬም በሐዘን፣ ዛሬም በለቅሶ አንገታቸው ላይ ማህተም ስላለ ብቻ ሌሊቱ ቀኑም ተመሳስሎባቸው በውድቅት ሐዘን ውስጥ በውድቅት ጨለማ ውስጥ ነው ያሉት ኦርቶዶክሳውያን ወንድሞቻችን። ቀን ይወጣላችኋል፣ ብርሃን ታያላችሁ፣ በማህተማችሁ የማትገደሉበት ዘመን ይመጣል ብዬ አምናለሁ። እግዚአብሔር የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን አርሲ ላይ ያሉትን ደማቸውን ያስቁምልን፣ እንባቸውን ያብስልን። ስንት ቀን ነው እናትክንና እህትክን ወንድምህን ገልደህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ያተረፋችሁትን ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? የእነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱን ያ ይታየዎታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ከአንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም፣ ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም።
እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የምለው። እግዚአብሔር አምላካችን ጩኸታችን ይስማ፣ ጸሎታችን ያድምጥ። አጠቃላይ ይሄ እኮ ያው ቃል የሚገልጸው ነገር እኮ አይደለም። እኔ አሁን በኢትዮጵያ በነገራችን ላይ እነዚህ የታወቁት ናቸው፣ የተቆጠሩት ሰው ያያቸው ናቸው። አሁን የተናገርካቸው 25 ቁጥር እኛ የምንቆጥራቸው ሰው ያያቸው ነው። ያልተቆጠሩ የማይታዩ ስንት ሰዎች አሉ። ስንት የሚያልቁ ህፃናት፣ እህቶች፣ እናቶች የሚደፈሩ፣ የሚታሰሩ፣ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው ያሉት? ይሄ እኮ አሁን አንተ የተቆጠሩትን ነው የምትነግረኝ። 25 ይሄ የተቆጠረው ነው። የማይቆጠር በየቀኑ ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይህን ያህል የሚሞትባት ሀገር ናት። 7 እስቲ በ366 አባዛው ስንት ይሆናል? 7 በ366 ያን ያህል ነው በየቀኑ የሚያልቀው ሰው። 2562 ሰዎች ቢያንስ በአብሬጅ በኢትዮጵያ በኦርቶዶክሳዊነታቸው ሞተዋል። በየአመቱ ማለት ነው። በየአመቱ በእንደዚህ ይሞታሉ። ባለፉት 5-6 ዓመታት በየአመቱ እንደዚህ ይሞታሉ። አንድ ጊዜ የታጨደው እንደዚህ እንደ ሻሸመኔ ያለው እንደዚህ እንደ አዲስ አበባ ያለው እንደዚህ አንድ ጊዜ በማስ የሚገደለው አሁን ትናንት እንደተደረገው እንደዚህ አይነቱ እሱ አይቆጠር እሱ ሳይቆጠር አጠቃላይ በየቀኑ የሚያልቁት የማይቆጠሩት ይህን ያህል ያልቃሉ። ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት በነገራችን ላይ በኢትዮጵያ የመግደያ መንገዱ ለመግደል ሰዎች 3-4 ስም አንድ ብቻ በሆን እንኳን እኔን ለመግደል 3 ስም ሊሰጡኝ ይችላሉ። አማርኛ ተናጋሪ ሊሉኝ ይችላሉ፣ ጳጳስ ሊሉኝ ይችላሉ፣ ኦርቶዶክስ ሊሉኝ ይችላሉ፣ ለመግደል ማለት ነው። ስለዚህ በአንዱ እንኳን ልገደል ባልችል በሌላው መገደል ይችላል። አሁን ለምሳሌ በኦሮሞኛ ተናጋሪ ኦሮሞኛ ተናጋሪነታቸው ቢያተርፋቸው ኦርቶዶክሳዊነታቸው አያተርፋቸው። ኦርቶዶክሳዊነታቸው ቢያተርፋቸው እንደገና ደግሞ የዚህን ፖለቲካ ደጋፊ አለመሆናቸው አያተርፋቸው። ስለዚህ ሙሉ ተደርጎ እንደ ሰው የሚቆጠረው ከነዚህ ነገሮች ነፃ ሆኖ በእኔ ቋንቋ ከሰውነት ተራ ውጭ ሆኖ ዘር ሲሆን ብቻ ነው። ዘርም ከሆነ ደግሞ ይሄ ዓላማን ሲደግፍ ብቻ ነው። ያ ነው የማይገደል ታማኝነት ያለው ተብሎ የሚቀመጠው። ስለዚህ እንደዚህ ባለበት ሀገር ላይ ስለሞት ግለጽልኝ ብትለኝ ከንባ በቀር ለምን እንዴት አድርጌ ልገልጽልህ እችላለሁ? ቃል የት ላገኝልህ እችላለሁ? እንደውም በቀደም አንድ ቦታ ላይ ገሎ የማይደክም ስርዓት ተገሎ የማያልቅ ህዝብ። እኔ የቆመልኝ ተቋም እኮ ዝም እያለኝ እኮ ነው። ስለዚህ ሁላችንም ፊታችንን ማዞር ያለብን 5 ኪሎ ያለው ቤተ ክህነት ጋር ነው። እሱ ነው መጀመሪያ ችግራችን ሊናገር የሚገባው። በደላችንን መናገር ያለበት እሱ ነው። አሁን እኮ እሱ ዝም ስላለ እኮ ኦርቶዶክሳውያን እኮ በራሳቸው እኮ ዓለም አቀፍ ጥሪ ያቀረቡት እኮ እሱ ቤተክርስቲያኒቷ ዝም ስላለች እኮ ነው። ቤተክርስቲያኒቷ ዝም ስላለች እኮ ነው። ያኔ የህገወጥ ሹመት የተቋቋመ ጊዜ ቤተ ክህነቱ ድረሱልኝ እንዲሁኑልኝ ብሎ ስለጮኸ ሁሉም ኦርቶዶክሳውያን ከሀገር እስከ ሀገር ድረስ ጥቁር ልበሱ ተባለን። ጥቁር ለበስን። ገባ አይደል? ግለሰቦች አይደሉም ያን ነገር የጠሩት። በትክክል ከቤተ ክህነቱ የወረደ ነገር ነው። አሁንም ነው ምልክ እንዲህ የሚገደሉ ኦርቶዶክሳውያንን እንዲህ በየቦታው የሚፈናቀሉ ኦርቶዶክሳውያንን የሚገደሉ ኦርቶዶክሳውያንን ልጆቼ እየሞቱ ነው አትግደሉን ብሎ ከፊት ለፊት መቆም ያለበት መጀመሪያ ቤተ ክህነቱ ነው። እሱ ዝምታን ከመረጠ እኮ ምንድነው ብለን እንድታስብ ያደርጋል። ዝምታን ስለመረጠ እኮ ነው። አባቶች እኮ ስለረሱን እኮ ነው በየሚዲያው ወተን እኮ አሁን እኮ የምንጮህ እኮ
አሁን እኮ ምን ለፈልፈው እኮ ሁሉም ኦርቶዶክሳዊ ይሄንን ቻሌንጅ ጀምሮ የሚጮህ እኮ ቤተ ክህነት ያለው ተቋም እኮ ዝም ስላለ እኮ ነው። አዳም እንደው ምን ያህል አሁንም ተጨማሪ እንዲነሳ የምፈልገው በጣም ብዙ መምህራን አሏት ቤተክርስቲያን፣ በጣም ፊገር የሆኑ ፍለፊት የወጡ በጣም የሚደመጡ ዘማሪያኖች አሉ። እነሱስ በክርስቲያን ሞት ለምንድነው ድምጽ የማይሆኑን የሚለው ጥያቄም አንደኛው ትልቁ ሶሻል ሚዲያ ላይ እየተነሳ ያለው ስቲል እንደውም አሁን የሚቀጥለው እርምጃ የሚሆነው የሁሉንም ፎቶ በመለጠፍ እነዚህ ለክርስቲያን ድምጽ መሆን አልቻሉም፣ ስለዚህ ለአገልግሎት ብቻ ይመጣሉ እንጂ የክርስቲያን ሞት ጉዳያቸው አይደለም ወደሚል እንደዚህ አይነት ፕሮግራም ውስጥ ኦልሞስት ሊዘለል ነው ሊገባ ነው። ቅድም ልክ እንዳለው አሁን ህዝቡ የሚጮህለትን አጥቷል። ከላይ አሉልን ድምጽ ይሆኑልናል የሚለውን ሰው በማጣቱ ህዝቡ የራሱን እርምጃ እየወሰደ ነው እስከ መጥላት ድረስ እስከ ማግለል ድረስ። ከዛ ወዲያ ደግሞ ኦኬ ያልጮኸው ሰው የኛ ህመሙ ስላልሆነው ማለት ነው። ለምንድን ነው የማይጮሁት? ብናል ፖሊስ ልከውብናል። በስዊድን ስቶክሆልም በዛሬው ዕለት የምክክር ኮሚሽን የተባለ የፉግግር ኮሚሽን የብልጽግና አጀንዳውን ይዞ በስዊድን ስቶክሆልም ስብሰባ እያካሄደ ይገኛል። እኛም ገብተን የተቃውሞ ድምጻችን አሰምተናል። ፍሪ ክርስቲያን ታደለ ፍሪ ክርስቲያን ታደለ ተጠያቂ ኖት፣ አከብሮታለሁ። ተጠያቂ ኖት፣ ተጠያቂ ናችሁ እያንዳንዳችሁ። ህፃናት በሴት ህፃናት በድሮን እየተገደሉ ህፃናት በድሮን እየተገደሉ ነው። ስቶፕ አማራ ጄኖሳይድ! 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 ችግር የለውም ይዛል። ስቶፕ አማራ ጄኖሳይድ! Yes. Stop Amara genocide. Yeah, I have a right to speak. I have a right to speak. It's Sweden. Yeah, it's Sweden. It's not Ethiopia. Yeah, I have the right. Yeah, sir. I respect you. Yes, yes. I have. Come on. Yes. This guy is a killer. Abiy Ahmed is a killer. Stop human rights violation in Ethiopia. Human rights violation. Stop human rights violation in Ethiopia. ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም። አብይ አህመድ መስት ጎ። አብይ አህመድ ነው ገዳይ። እሱን መከሩት። ያ ለነናገር አንተ አትንካኝ። ይሳቀብን yes yeah እያፈኑ ሰው ሊናገር ሲል በሐሳብ መግለጽ አልተቻለ። yes ገዳይ ነው። አብይ አህመድ ከስልጣን ይልቀቅ ብለን በተናገርንበት ሁኔታ Listen to Ethiopians! Listen to Ethiopians! Donald Trump! Donald Trump! We want change! We want change! Donald Trump! Donald Trump! We want change! We want change! Donald Trump! Donald Trump! We want change! We want change! Jerry! We want change! We want change! Jerry! We want change! We want change! All right, we're going to go ahead and bring Jerry up to the stage. One last time. የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ የአሰላውን ጥቃት አውግዞ የሀዘን መግለጫና የማጽናኛ ቃል ልከዋል። የህንድ ማላንክራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ባሲሊዮስ ማርቶማ ማቴዎስ ሳልሳዊ በአርሲ የተከሰተውን የኦርቶዶክሳውያን ጭፍጨፋን አስመልክቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ለጥቃቱ ሰለባዎች የማጽናኛ ቃል የላኩ ሲሆን ድርጊቱንም አውግዘው ጥቃቱንም እንዲቆም በአጽንኦት ጠይቀዋል። የኛም አባቶች እየጠበቅናችሁ ነው። ይድረስ በካናዳ ካልጋሪና አካባቢው ለምትገኙ ባለማህተቦች በሙሉ በአጠቃላይ ይድረስ በሰሜን አሜሪካ፣ በአውስትራሊያ፣ በዱባይ፣ በአውሮፓ ለምትገኙ ባለማህተቦች በሙሉ በሀገራችን ኢትዮጵያ በአርሲ ዞን በአጠቃላይ በሀገራችን መልኩን እየቀያየረ ሁኔታ እየቀያየረ ኦርቶዶክሳዊነት ላይ መሰረት ያደረገ ጥቃት እየተፈጸመብን ይገኛል። በአርሲ ዞን ይህንን አሰቃቂ እልቂት የአካባቢው ሹመኞች ቢደብቁት ሲኖዶሱ በሚገባው ልክ ባይናገርበት ሁላችን ድምጻችንን ከፍ አድርገን ጥሪ ለማሰማት በያለንበት አካባቢ ሰልፍ እንድንወጣ የቀረበ ጥሪ ነው። በካልጋሪ አካባቢ ለምትገኙ እዚህ እኔ የቆምኩበት ቦታ ላይ ሲቲ ሆል አካባቢ ማለት ነው ኖቬምበር 9 ዕለተ እሁድ 3 PM ላይ ተገናኝተን በጋራ ለማህተባችንና ለባለ ማህተቦች ድምጻችንን እናሰማለን። በዴምቪና አካባቢው ዋይት ሃውስ አካባቢ
እንደዛው እናንተም 4 PM ላይ የምትገናኙ ይሆናል። ይህ ጥሪ ዓለም አቀፍ ጥሪ ነው። በጠሯቸው አካባቢዎች የምትገኙ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች የለፋችሁላቸውና የምትለፉባቸው ኦርቶዶክሳውያን እንደ በግ እየታረዱ ነውና ድምጹን በጋራ እንድታሰሙ ጥሪ እናስተላልፋለን። ኦርቶዶክሳዊነት ላይ መሰረት ያደረገ ጥቃት በአገራችን ኢትዮጵያ ላለፉት 7 ዓመታት እያሰቃየን ነው። ይህ ጥቃት ይህ ኦርቶዶክሳዊነትን ዝቅ ማድረግ ይብቃ። የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ነው ተወዳጆችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሞቱትን ነፍስ ይማርልን፣ ያሉትን ነው በቤተ ክርስቲያን ጸንቶ ኖሮ የክብሩ ቀዳሾች የመንግስቱ ወራሾች እንዲሆኑ የእግዚአብሔር መልካም ፈቃድ ይሁንልን እያልኳችሁ ኦርቶዶክሳውያን ከመቼም ጊዜው በላይ ለቤተ ክርስቲያን ቀጣይነት ያለው መፍትሄ መፈለግ አለብን ማለት ነው። ሁላችሁም ይሄን መልእክት ለሞላ ዓለም እንዲደርስ ሼርና ላይክ ማድረጋችሁ እንዳትረሱ። ሀገራችን ኢትዮጵያ ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።